የነጻነትና እኩልነት ፓርቲ የመንግስት ጣልቃ ገብነት ህዝብ ምርጫውን በነጻነት እንዳይመርጥ አድርጎታል ሲል ተናገረ። ሲፒጄ በእስር ላይ የሚገኙ ጋዜጠኞች ያለምንም ቅድመ ሁኔታ እንዲፈቱ ጠየቀ። ሰሜን ኮሪያ ከኢራን ጋር ያላትን ግንኙነት እየቀነሰች መሆኑ ተገለጸ። ጤና ይስጥልን የአዲስ ማለዳ ተከታታዮች፣ አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን የያዘው ዕለታዊ ዜናችን ጀምሯል። አብረን እንቆይ። የነጻነትና እኩልነት ፓርቲ የመንግስት ጣልቃ ገብነት ህዝብ ምርጫውን በነጻነት እንዳይመርጥ አድርጎታል ሲል ተናገረ። የሰባተኛው ጠቅላላ ምርጫና የመራጮች ምዝገባ ሂደት መቀዛቀዙ አሳስቦኛል ያለው ደግሞ አዲስ ማለዳ ያነጋገረችው የአዲስ ትውልድ ፓርቲ ነው። ምርጫ ቦርድ መጋቢት 24 ቀን 2018 ዓ.ም ባወጣው መግለጫ ግንቦት 24 ለማካሄድ ቀን በተቆረጠለት ምርጫ ድምጽ ለመስጠት 37 ሚሊዮን ገደማ ሰዎች መመዝገባቸውን አስታውቋል። ቦርዱ ይህን ይበል እንጂ አዲስ ማለዳ ያነጋገረቻቸው ፓርቲዎች ግን የመራጮች ምዝገባ ከስድስተኛው ጠቅላላ ምርጫ አኳያ ሲታይ አነስተኛ የመራጮች ምዝገባ የታየበትና በከፍተኛ ሁኔታ የተቀዛቀዘ መሆኑን ገልጸዋል። የነጻነትና እኩልነት ፓርቲ የድርጅት ጉዳይ ኃላፊና ስራ አስፈጻሚ ሲሳይ ነጋሽ ምርጫ ሲካሄድ ዴሞክራሲያዊ፣ ነጻ፣ ፍትሐዊና ገለልተኛ መሆን አለበት፣ ነገር ግን በኢትዮጵያ እየሆነ ያለው ይህ አይደለም ይላሉ። የምርጫ ቦርድ ባለሙያዎች ማድረግ የሚገባቸውን ስራ የገዢው ፓርቲ ሰዎች ተደራጅተው በየሰፈሩ ምዝገባ ማካሄዳቸው ምርጫው ከወዲሁ ተአማኒነት እንዲጎድለው አድርጓል ባይ ናቸው። በዚሁ መሰረት ህዝቡ መረጥንም አልመረጥንም ስልጣን ላይ የሚቀመጠው የሚታወቅ ነው በማለት ለመመዝገብ ፍላጎት ማጣቱን ይገልጻሉ። ሌላኛው የመራጮች ምዝገባ እንዲቀዛቀዝ ያደረገው ምክንያት ለፖለቲካ ፓርቲዎች ይገባል ያሉት በጀት አለመበጀትና ፓርቲዎች እንደፈለጉ ተንቀሳቅሰው ህዝብ መቀስቀስ የሚችሉበት አውድ አለመፈጠሩ ነው ብለዋል። የብልጽግና ሰዎች ስልጣናቸው እንዳይነካ ርስት አድርገውታል። ህዝብ ከዚህ አዙሪት እንዳይወጣም መስመር እየለቀቀ አሰራር ነው ያለው ሲሉም ነቅፈዋል። በተጨማሪም የፖለቲካ ምህዳሩን አጥብቦ የሰላምና የጸጥታ ሁኔታ ችላ ተብሎ የሚደረግ ምርጫ ፍትሐዊ አይደለም በማለት የምርጫው አሸናፊ ራሱ ብልጽግና ነው፣ ይህ ደግሞ ሳይታለም የተፈታ ጉዳይ ነው ሲሉ ጉዳዩን አስረድተዋል። አንድ ምርጫ ሲካሄድ ዲሞክራሲያዊ፣ ፍትሐዊ፣ ነጻ መሆን አለበት እና በዚህ የምርጫ ሂደት ላይ መጀመሪያ አካባቢ የታዘመውና ያየነው የብልጽግና ሰዎች በየሰፈሩ ያደራጇቸው የተለያዩ መዋቅሮች አሉ። እነዛ እየዞሩ ይመዘግቡ ነበር እና እነዛ እየመዘገቡ ባለበት እንትኖች ምርጫው ተአማኒ እንዳይሆን ነው ያደረገው። ምክንያቱም ምዝገባ ማካሄድ የሚገባው ምርጫ ቦርድ ነው። ነገር ግን ሰፈር በሴቶች፣ በወጣቶች፣ በሴፍቲኔት በምናምን የተደራጁ ይዘው እየዞሩ በየሰፈሩ ይሄ አንድ ለ5 እና አንድ ለ3 የማደራጀት አይነት ነገር አለ አይደል? እንደዛ አይነት ነገር እየተሰራ ነው እና ህዝቡ ደግሞ ይሄ ነገር ከሆነ ምርጫው ፍትሐዊ አይደለም እና እኛ ወጥተንም ደግሞ ብንመርጥም ያው ስልጣን ላይ ማን እንደሚቀመጥ የታወቀ ነው፣ ሁሉ ነገር ተጠናቆ አልቋል የሚል ነው በየቦታው የምረን እና እነዚህ ነገሮች የህዝብን ስሜት ሸርሽረዋል። እንደገና ደግሞ ያለ በተጨባጭ ሁኔታውን በዚህ በኑሮ ውድነት፣ ሰላምና ጸጥታ ጉዳይ እና ሁሉም ስጋቶች ናቸው። እነዚህም ስጋቶች ደግሞ ያላስወገደ ያው በሚቀጥለው ተመልሶ ያው ምርጫ ላይ ይቀመጣል እና ምንድነው የሚመጣው ምንም ለውጥ የለም የሚል ስሜት አለ በህዝብ ዘንድ እና እነዚህ ነገሮች እና ሌላው ደግሞ ምንድነው በፖለቲካ ፓርቲዎች ዘንድ በተገቢ ሁኔታ መበጀት የሚገባው በጀት ተበጅቶ ሁሉም የሚመለከተው ባለድርሻ አካል ተንቀሳቅሶ ህዝቡን መቀስቀስ የሚችልበት አውድ አልተፈጠረም እና አብዛኛው ሚዲያ እየተጠቀመ ያለው ብልጽግና ነው እና ሌላው ደግሞ ለዚህ ጉዳይ ህዝብን እንደገና ተለያዩ አዳራሾች ሰብስበሽ ለማነጋገርና ለማወያየት ለመቀስቀስ ራሱ በጣም አስቸጋሪ ሁኔታ ነው ያለው እና እነዚህ ነገሮች ደግሞ ለፓርቲዎች የፖለቲካ ምህዳሩን እንዲጠባ አድርገውባቸዋል። ስልጣንን ዘላለማዊ አድርገው ያ ስልጣን እንዳይነካባቸው የሚፈልጉ ከወረዳ ጀምሮ እስከ ፌዴራል ደረጃ ድረስ ያሉ የብልጽግና ሰዎች አሉ እና እነዛ ሰዎች ስልጣንን ርስት ነው ያደረጉ፣ ግን ያ ስልጣን እንዲወረስባቸው አይፈልጉ። ሁሉ ጊዜ ህዝብን መግዛት መርገጥ ነው የሚፈልጉት። ኢትዮጵያ ውስጥ አሁን ትልቁ ችግር ህዝብን የሚገዛ እንጂ የሚያስተዳድር ምንም አካል መጥቶ አያውቅም በእድሜ ዘመናችን ስንመለከተው እና ከዛ አዙሪት ውስጥ እንዳንወጣ የተደረገ መስመር የለቀቀ አሰራር ነው ያለ። ያን የመራጮች
ምዝገባ መራዘሙ ምንም እንትን የሚያደርገው ነገር የለም። ለምን አንድ መንግስት የመጀመሪያ ኃላፊነትና ተግባሩ ጸጥታና ደህንነትን ማስከበር ነው። ህዝብ በሰላም ወጥቶ እንዲገባ ማድረግ ነው እና አሁን በዚህ የምርጫ ሂደት ውስጥ ትግራይ ክልል የሌለበት፣ አማራ ክልል የሌለበት፣ ኦሮሚያ በብዛት የምትመለከት የሌለበት፣ ቤንሻንጉልና ጋምቤላ አካባቢም እንዲሁ ችግሮች በሰፉበት ሁኔታ ውስጥ ምን አይነት ምርጫ ነው የሚካሄደው? ምርጫን ለማካሄድ እኮ የግድ ሰላማዊ ሁኔታ ያስፈልጋል እና በየቦታው ደግሞ የተለያዩ የህዝብ ቁጣዎች እየሰማን ያለ ነው እና የፖለቲካ ምህዳሩን አጥበው ጸጥታና ደህንነትን ማስከበር በማይቻልበት አውድ ውስጥ ሆነሽ እንዲሁ ምርጫ ዲሞክራሲያዊ በህዝብ የተመረጡ በህዝብ ዘንድ ቅቡልነት ያለኝ መንግስት ነኝ ለማለት ካልሆነ በስተቀር ሌላ ምንም የሚመጣ አዲስ ነገር የለም እና አሁንም ቢሆን ያው ስልጣኑ ላይ የሚቀመጠው ብልጽግና ነው። ይሄ የታወቀ ነገር ነው። ሳይታለም የተፈታ ነገር። ለምን በስድስተኛው ሀገራዊ ምርጫ ራሱ ስንመለከት አዲስ አበባ ላይ ብቻ 20 ጨረቃ ምርጫ ጣቢያዎች ነበሩ እና መንግስት አንደኛ ህዝቡን ይፈራል፣ ሁለተኛ ተቃዋሚ የፖለቲካ ድርጅቶችን ይፈራል፣ ሶስተኛ ደግሞ የራሱንም ሰዎች ይፈራል እና ይሄ በፍርሃት የተሸበበና የተወጠረ መንግስትና አስተዳደር ምንም የተሻለ ነገር ያመጣል ወይንም የተሻለ ነገር ይኖራል የሚል ሀሳብ አይኖረኝም። የምርጫ ሁኔታው ከሌሎች ጊዜያት አንጻር ተቀዛቅዟል። ምክንያቱም ይህ ነው ለማለት አስቸጋሪ ነው የሚሉት ደግሞ የአዲስ ትውልድ ፓርቲ ዋና ጸሐፊ ክፍለማርያም ሙልጌታ ናቸው። ዋና ጸሐፊው እንደሚሉት ከአዲስ አበባ ውጪ ተንቀሳቅሶ የምርጫ ሁኔታውን ለማካሄድ የትራንስፖርት ሁኔታ አሳሳቢ ሆኗል። ምናልባትም ዓለም አቀፍ ሁኔታውም የራሱ አስተዋጽኦ ሊኖረው ይችላል ባይ ናቸው። ዘንድሮ እኔ 7ኛ ምርጫ የተቀዛቀዘ ነው። ሁሉም የተቀዛቀዘ ነው። ለምን እንደሆነ አይዶን ነው። እኛ አዲስ አበባ ነው ግን ክፍለ ሀገር እንዳንሄድ አሁን እጅግ የትራንስፖርቱ በ40 ኪሎ ሜትር ወደ 700 ብር ነው የሚያስከፍሉት። መረጃ እንደሰማን ከሆነ አንደኛው ተጽዕኖም ሊሆን ይችላል። የዓለም አቀፍ ጉዳይ ተጽዕኖ ሊሆን ይችላል የእኛን የምርጫ ሁኔታ ሊያቀዛቅዘው ይቻለው። ምክንያቱም ምንድነው ዓለም ስትናወጥ ሁሉም ሰው ችግር ውስጥ ነው የሚገባው። ጭንቅላት ሲያም እኮ እግር ሁሉ ያማል። ያ ሁኔታ ነው። አትሊስት የነዳጅ ሁኔታ፣ የትራንስፖርቱ እንቅስቃሴ ከቦታ ወደ ቦታ የመዘዋወሩ ምርጫ እንደምታውቁ በአመት በዓል ነው። ኤቭሪዴይ አርብ ቀን ግንቦት ወር ነው የሚደረገው። 7ኛው ምርጫ ለመጀመሪያ ጊዜ ነው ሰኞ የተደረገው። ነገር ግን ሊገባን አልቻለም። እጮቻችንም ጠዋት ከግንደበረት ደውለውልኛል፣ ከፍጂ ደውለውልኛል፣ ከተለያዩ ቦታ ደውለውልኛል። እንቅስቃሴውን እያካሄዱ ነው ኦሬዲ። ነገር ግን ህዝቡ ወደ ምርጫ ክልል ያልሄደበት ምክንያት ወይም ወደ ምርጫ ጣቢያ ለመመዝገብ ያልሄደበት ምክንያት አንደኛ ምን እንደሆነ የዚህ ተጽዕኖ ነው የማለት ሁኔታ እንጂ ኦሬዲ ኢትዮጵያ ህዝብ ፖፑሌሽን ነምበሩም ከ2006 ምርጫ በላይ ነው። ምንም የጎደለው የለም። ምርጫ ክልሉም እንዳውም ሰፋ ብሏል። 4ቱ ክልል የማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያና ሲዳማ 4 ሆነዋል። እነሱም ሰፋ ብለዋል። ስለዚህ ምንድነው የምርጫ ቦርድ ዋናው የምርጫ ቦርድ ኃላፊነት ነው። ምርጫ ቦርድም ደብዳቤ ጽፏል። ማንኛውንም ሰው ካርዱ ሰዱ ብሎ ፖለቲካ ድርጅትም ወይም ገዢው ፓርቲ መቀስቀስ አይችልም። ራሱን በራሱ ምርጫ ለመምረጥ ዲሞክራሲያዊ መብቱ ነው። ይህንን አስምሪልኝ። መምረጥ ይችላል፣ መመረጥ ይችላል። አልፈልግም ካልኩም ከእጩነት መውጣት መብቴ ነው። አልመርጥም ማለት ዲሞክራሲያዊ መብት ነው፣ በህገ መንግስት የተደነገገ ነው። ስለዚህ ህዝቡን ማድረግ ያለብሽ ሎቢ ማድረግ ነው። በሚዲያ እንዲወጡ እንዲመርጥ ምርጫ በካርድ ብቻ መሆኑን መሪውን የ5 ዓመት ኮንትራት እንዲሰጥና በተመረጠ መንግስት እንዲያስተዳድር ሎቢ ማድረግ ነው። የተለያዩ ሁሉ ሚዲያዎች እንጂ ፓርቲዎች በግል ወጥተን ምርጫ ካርዱ ሰዱ ወይም ምረጡ እንደማንል የምርጫ ቦርድ ይከለክላል ህጉ እና ይሄ ነው ያለው ሁኔታ። ኦሬዲ አሁንም ዞር ብለን አይተናል። ምርጫ ጣቢያዎች ቀዝቃዞች ናቸው። በኢትዮጵያ አብዛኛው ቦታ የምርጫ ሁኔታ አለመኖሩን እንደ ምክንያት አንስተው ነገር ግን የመራጮች ምዝገባ በታቀደው መንገድ እየሄደ ነው የሚሉት ደግሞ የኢትዮጵያ ዴሞክራቲክ ህብረት ፓርቲ ሊቀመንበር ገብሩ በርሄ ናቸው። የመራጮች የምዝገባ ቀን መራዘም በርካታ ተመዝጋቢዎችን ሊያስገኝ ይችላል፣ መራጮችም አልቀነሱም ሲሉ የፓርቲያቸውን አቋም አንጸባርቀዋል። ሀገራችን ብዙ ቦታዎች ምርጫ የለም። ትግራይ ዘሆል የለም ምርጫ። አማራ ክልልም ያው ሁላችን እንደምናውቀው ነው። ተወሰኑ አካባቢዎች ምርጫዎች የሉም። ቤንሻንጉልም እንደዚሁ ምርጫዎች የሉም። ተወሰኑ ወረዳዎች
ቀይ መስመር የተዘረጋባቸው አሉ። ምርጫ ቦርድም ይፋ አድርጓል። ይሄ እና እንግዲህ ከአምስት ቀን በፊት እንደ 30 ሚሊዮን የሚጠጋ ህዝብ ወይም ደግሞ 30 ሚሊዮን ያህል ተመዝግቦ ከሆነ ገና አሁን ደግሞ ምን ያህል በዚህ 5 ቀን ተመዘገበ ገና ዳታው የለንም። ስለዚህ የሚቀጥለው ቀን የተጨመረበት በዚህ መተጓጎል የነበረባቸው አካባቢዎች ሁሉንም ኢንክሉድ ያደረገ ስለነበረ እሱ ለማካካስ ተብሎ ነው እንጂ ወራጭ ቀንሰዋል ብሎ አይደለም። ይሄ እስከሚገባኝ ድረስ ማለት ምክንያቱም ብዙ ጊዜ በስብሰባ በምንም መተጓጎሎች እንዳሉ ስንገልጽ ነበረ። እሱ መሰረት አድርጎ የትኛው አካባቢ ነው ምንድን ነው ያጋጠመው ችግር ምናምን የሚለው ወደ 2-3 ጊዜ ተሰብስበናል ከምርጫ ቦርድ ጋር። እሱ መሰረት አድርጎ ነው ቀኑ የጨመረው እንጂ መራጭ ስላልመጣ አይደለም። መራጭማ እየመጣ ነው፣ አሁን እየተመዘገበ ነው። ችግር ያለበት አካባቢ ካልሆነ በስተቀር ህዝቡ በራሱ ፍላጎት እየመጣ። የባለብዙ ተዋንያን የግብርና ኢንስፔክሽንና አስተዳደር ረቂቅ አዋጅ በፓርላማ ጥያቄ የተነሳበት የፌዴሪ ህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 14ኛ መደበኛ ስብሰባውን ዛሬ ባካሄደው ጉባኤው ላይ የባለብዙ ተዋንያን የግብርና ኢንስፔክሽንና አስተዳደር ረቂቅ አዋጅን በተመለከተ ለግብርና ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርት ላይ የምክር ቤት አባሉ ደሳለኝ ጫኔ ጥያቄ አንስተዋል። በዚህ መሰረትም ለረጅም ዓመታት በመንግስት አማካኝነት የኤክስቴንሽን አገልግሎት ለአርሶ አደሩ ሲቀርብ እንደነበር አስታውሰው ነገር ግን የመጠቀም ችግሮች ይታዩ ነበር። አሁን ላይ በክፍያ ሲሆን አርሶ አደሮቹ የግብርና ኢንስፔክሽን አገልግሎትና ዘመናዊ የግብርና ቴክኖሎጂዎችን እንዳይጠቀሙ እንቅፋት ይሆናል በማለት ስጋታቸውን ገልጸዋል። አያይዞም የግብርና ኢንስፔክሽን ፈንድ አወቃቀርን በተመለከተ በአዋጁ መሰረት ፈንዱ በፌዴራልና በክልል ደረጃ እንደሚመሰረት ይገልጻል። ነገር ግን ለምን በቀበሌና የግብርና ልማት ጣቢያዎች ላይ ለማዳረስ አይሰራም በማለት በአዋጁ ላይ ያላቸውን ጥያቄና አስተያየት ሰጥተው የመፍትሄ ሀሳብ ይሆናል ያሉትንም አስቀምጠዋል። ረቂቅ አዋጁ የግብርና ኤክስቴንሽንን ከመንግስት ሙሉ ቁጥጥር አውጥቶ የግል ዘርፉ እና ሌሎችም ተዋንያን እንዲሳተፉበት ማድረጉ ጥሩ ሆኖ ስጋቴ ግን ምንድነው ለረጅም ዓመታት በመንግስት እንኳ የኤክስቴንሽን አገልግሎቱ እየቀረበ አርሶ አደሩ የመጠቀም ችግር ነበረበት። አሁን በክፍያ ሲሆን እንደገባኝ የመንግስቱ የግል ዘርፉም አርሶ አደሮቹ ለሚጠቀሟቸው የግብርና ኤክስቴንሽን አገልግሎቶች ክፍያ እንዲከፍሉ ይደረጋል ማለት ነው እና እሱ መሆኑ አርሶ አደሮቹ የግብርና ኤክስቴንሽን አገልግሎትና ዘመናዊ የግብርና ቴክኖሎጂዎችን እንዳይጠቀሙ እንቅፋት ወይም ባሬራ አይሆንም ወይ? ሁለት ሞዳሊቲ ብንጠቀም የተሻለ ይመስለኛል በአዋጅ ውስጥ ቢካተት። አንደኛው ሞዳሊቲ ስሞል ሆልደር ለሆኑ እና አገልግሎቱን በክፍያ ማግኘት ለማይችሉ አርሶ አደሮች በተለመደው መንገድ እስካሁን መንግስት ሲሄድበት የነበረና እንዲሁም በተሻለ መንገድ አገልግሎቱ መቅረብ አለበት። ሻል ያለ የመሬት ይዞታ ያላቸው ሻል ያለ የገንዘብ አቅም ያላቸውና በግል ደግሞ ሰፋ ያለ እርሻ ያላቸው ባለሀብቶች ደግሞ ከግል ዘርፉ ገዝተው እንዲጠቀሙ አዋጁ እነዚህን ሁለት ዳይኮቶሚዎችን ለይቶ ቢያካትት የተሻለ የቴክኖሎጂና የግብርና ኤክስቴንሽን አገልግሎት እንዲኖር ያስችላል ያስባል። ግብርና ኤክስቴንሽን ፈንድ ጉዳይ አወቃቀሩን በተመለከተ ነው። በአዋጁ ላይ የሚለው ይህ ፈንድ በፌዴራልና በክልል ደረጃ ይመሰረታል ነው። እኔ ግን ቢያንስ ቢቻል እስከ ቀበሌ እና የግብርና ልማት ጣቢያዎች ላይ መድረስ መቻል አለበት። ካልተቻለ ግን ቢያንስ በወረዳ ደረጃ ፈንዱ መቋቋም አለበት ብዬ አስባለሁ። በቀጥታ አገልግሎቱን ለሚሰጡት ባለሙያዎችና አገልግሎቱን ለሚጠቀሙት አርሶ አደሮቹን እነሱን ታርጌት ያላደረገ ፈንድ ከሞላ ጎደል በኦቨርሄድ የሚያልቅ ክልል ላይና ፌዴራል ላይ በስልጠና በምናምን ሰበብ የሚያልቅና ታች ያለውን አርሶ አደር ተጠቃሚ ማያደርግ ነው የሚል ስጋት አለ። ስለዚህ አወቃቀሩ ታይቶ እስከ ወረዳና ቢቻል ደግሞ እስከ ቀበሌ ድረስ መውረድ ቢችል ባለሙያዎቹ ታች የሚገጥማቸው ቻሌንጆች አሉ። ለምሳሌ የመኖሪያ ቤታቸው በጣም ያልተደራጀ ነው፣ የሚመች አይደለም። ገጠር አርሶ አደሩ ጋር ሆነው አርሶ አደሩን እነዚህን አገልግሎቶች እየሰጡ ምርትና ምርታማነት እንዲያድግ የሚጠበቅባቸው ባለሙያዎች የሚኖሩባቸው የአኗኗር ዘይቤያቸው የኑሮ ሁኔታቸው የሚያገኟቸው ፋሲሊቲዎች ያልተመቻቸ ነው። ስለዚህ ይህንን ክፍተት ለመሙላት ነው ፈንዱ አስፈላጊነቱ የሚመስል። ስለዚህ እነዚህ ነገሮች ወደ ታች ማውረድ ላይ ቢታይ ለማለት ነው።
የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ለጥያቄው ምላሽ ያሉትን ሰጥተዋል። ከክፍያ ጋር ተያይዞ አዋጁ ተመጣጣኝ ክፍያን እንደሚደነግግና አርሶ አደሩ ተመጣጣኝ ክፍያ መክፈል ካልቻለ ክፍያ በመጋራት አገልግሎት መጠቀም ይችላል ሲሉ አስረድተዋል። በአገልግሎቱ ላይ እላፊ ክፍያዎች የሚፈጸሙ ከሆነ የክልል የፌዴራልና በየደረጃው ያለ መንግስት ጣልቃ እንደሚገባ ነው የሚናገሩት። ከፈንድ ጋር ተያይዞ ለተነሳው ጥያቄ ምላሽ ሰጥተዋል። መንግስታዊ ባልሆኑ ድርጅቶች አገልግሎት አቅራቢዎች በነፃም አገልግሎት የሚሰጥ ካለ መስጠት ይችላል። ከዛ ውጪ ግን በተመጣጣኝ ክፍያ አገልግሎት መስጠት ይችላል። አዋጁ ላይ የተደነገገ በተመጣጣኝ ክፍያ ካልቻለ ደግሞ ክፍያ በመጋራት መስጠት ይችላል ማለት። ከዛ ውጪ ግብርና ቴክኖሎጂ ግብአት ተካቶ የሚከፈልም ሊሆን ይችላል። ገንዘብ ከሌለው ግብአቱን ያገኘ ሰው ይሰጠዋል። ከዛ በኋላ መጨረሻ ላይ ከሚገኘው ምርት መክፈል ይችላል ማለት እና ይሄ አገልግሎቱን በዚህ መልኩ የማማከር የስልጠና አገልግሎት ነው የሚሰጠው። ገንዘቡን ግን በኋላ መመለስ ይችላል ሚዛናዊ በሆነ መልኩ ማለት ነው እና በዛ መልኩ እንዲታይ ነው። እላፊ ክፍያ የሚፈጠርም ከሆነ ተቀምጧል። መንግስት ጣልቃ እንደሚገባ የክልል መንግስት፣ የፌዴራል መንግስት በየደረጃው ያለው መንግስት አንድ አገልግሎት ሰጪ ተገልጋዩን ወይንም አገልግሎት ተቀባዩን እላፊ ክፍያ የሚያስከፍል ከሆነና የሚጎዳው ከሆነ ጣልቃ ይገባል፣ ያርማል፣ ያስተካክላል። እንደገና ደግሞ በምክክር እንዲፈታ ያደርጋል ማለት ነው። ከግብርና ኤክስቴንሽን ፈንድ ጋር ተያይዞ የተነሳ ጉዳይ አለ። ይሄ ሁለት መስሪያ ቤት ማስቀመጥ አይሆንም ወይ? በግብርና ሚኒስቴርም ሆነ በክልል ግብርና ቢሮዎች የፈንዱ ተቋም ይቀመጣል ወይም ይቋቋማል ስለሚል ሁለት መስሪያ ቤት ማስቀመጥ አይሆንም ወይ የሚል ነው። አይሆንም ነው። ምክንያቱም ከያንዳንዱ ረጂ ድርጅቶች ድጋፍ ሰጪ የሆነ ፈንድ የሚያፈላልግ መስሪያ ቤት ሳይሆን በሱ ስር ሆኖ ነው የሚቀመጠው። መስሪያ ቤት አይደለም፣ አንድ ዘርፍ ሆኖ ነው የሚቀመጠውና ይህንን ራን ለማድረግ ኤክስቴንሽኑን ራን ለማድረግ የምንጠቀመው ማለት ነው። ምንድነው ጥቅሙ ራሱ ፈንዱ የሚለውንም በዚህ መልኩ ማየት ያስፈልጋል። ፈንዱን ማሰባሰብ የሚጠቅመው ለምንድን ነው ቢባል ቴክኖሎጂ ያልደረሰባቸው አካባቢዎች፣ አቅም ያጡ አርሶ አደሮች ወዘተ በዛ መልኩ ለማቅረብ ወይም አገልግሎት አቅራቢዎች ያልተዳረሱባቸው አካባቢዎች ይህንን ፈንድ በመሰብሰብ አገልግሎቱን እንዲያገኙ ለማድረግ ነው በዋናነት የግብርና ኤክስቴንሽን ፈንድ። ሌላም የዲጂታል አገልግሎትም መድረስ ያልቻለበት አካባቢ ዲጂታል ግብርና ለማካሄድ ነው አሁን ስራ እየተሰራ ያለው። ይሄ መሰረተ ልማት ያልተዘረጋበት አካባቢም ከዚህ ፈንድ እየተደረገ ዲጂታል ግብርና ራን እንዲደረግ መሰረተ ልማትም ለመዘርጋት ተብሎ ነው የተደረገውና ወደ ወረዳና ወደ ዞን ለምን አይወርድም? ፌዴራል ላይ ብቻ ለምን ይያዛል? በፌዴራልና በክልል የሚለው ምንድነው? ስርዓት ባለው መልኩ እንዲመራና በየቦታው በሁሉ አሁን በኢትዮጵያ በርካታ ወረዳዎች ናሉ። እያንዳንዱ ወረዳ የፈንድ ጽህፈት ቤት ካቋቋመ የሚገጥመው ነገር ምን እንደሆነ እኛው እንደ ቋሚ ኮሚቴም ጠይቀናል። ይህን ጥያቄ በደንብ ነው ውይይት ያደረግነው። ስለዚህ በተማከለ ሁኔታ በክልልም በፌዴራልም ስርዓት ባለው ሁኔታ የፈንድ ሲባል ሌላ ችግር ይዞ ይመጣል በኋላ በሚፈለገው ተግባር ላይም ላይውል ይችላል። ስለዚህ ስርዓት ባለው ሁኔታ ፌዴራሉም የክልል ቢሮዎችም በአግባቡ ፈንዱን በማፈላለግ የተገኘው ፈንድ ደግሞ ስራ ላይ እንዲውል ለማድረግ በጥንቃቄ እንዲመራ ተፈልጎ መሆኑን ለማንሳት ነው። ምክር ቤቱ የመረጃ ነጻነት ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ የመራ ሲሆን በአዋጁ ላይ ሀሳባቸውን እየሰጡት የተከበሩ የምክር ቤት አባሉ ደሳለኝ ጫኔ እንዳሉት የተለያዩ አንቀጾች ትርጓሜያቸው በግልጽ አለመተርጎማቸውን፣ መረጃ ጠያቂ አካል መረጃዎችን ለማግኘት ዝቅተኛ ወጪ መጠቀም በሚለው ጉዳይ ላይ ያላቸውን ምልከታ አጋርተዋል። አንቀጽ 18 የብሔራዊ ደህንነት ገደቦችን በአዋጁ በግልጽ ተተርጉመዋል ብዬ አላስብም። ስለዚህ በአግባቡ ትርጉማቸው ቢካተት የጠላቶች ወይም የአመፀኞች እንቅስቃሴ በሚል የቀረበ ትርጓሜ አለ። እሱ ለሰፊ ትርጓሜ እንዳይገለጥ በደንብ በተብራራ መንገድ ትርጉሙ ሊቀመጥለት ይገባል ብዬ አስባለሁ። ማይገለጽ ከብሔራዊ ደህንነት ጋር ተያይዞ ማይገለጽ ጉዳይ ካለ ስፔሲፊክ በብሔራዊ ደህንነት ተቋማቶቻችን ላይ የሚያደርሰው ጉዳት በይፋ መኖር መረጋገጥ
የሚያስችል ድንጋጌ መካተት አለበት። በጅምላ እነዚህ የብሔራዊ ደህንነት ጉዳዮቻችን ናቸው መገለጽ አይችሉም እየተባለ የዜጎች የመረጃ የማግኘት መብትን የሚጋፋ እንዳይሆንና ብልሹ አሰራርንም ለመሸፈን በተለይ በመከላከያ፣ በደህንነት፣ በፖሊስ፣ በጸጥታ ተቋሞቻችን ላይ ያሉ ብልሹ አሰራሮችን ለመሸፈን እንዳይውሉ ይሄ በአግባቡ ትርጉሙ በምን ሁኔታም ስፔሲፊካሊ እንደሚከለክል ተብራርቶ በአዋጅ ውስጥ ቢካተት ለማለት ነው። ስለ ወጪ በረቂቅ አዋጁ ላይ መረጃውን ለማግኘት በዝቅተኛ ወጪ መቅረብ እንዳለበት ለጠያቂው አካል ይገልጻል። ነገር ግን ዝቅተኛ ወጪው እንዴት እንደሚሰላ በዝርዝር የተባለ ነገር የለም። እኔ ምንድነው መካተት አለበት ብዬ ማስበው እዚህ ላይ ወጪው መረጃውን ሪፕሮዲውስ ለማድረግ ለምሳሌ በፎቶኮፒ የሚወስድ ከሆነ የፎቶኮፒ ዋጋ ወይም በፕሪንት ከሆነ የፕሪንት ዋጋና መረጃውን ሪትራይቭ ለማድረግ ጊዜ የሚፈጅ አይነት ነገር ከሆነ ያንን ብቻ ኮምፐንሴት የሚያደርግ ክፍያ ብቻ ከፍሎ መውሰድ እንደሚችል መደንገግ አለበት። ምክንያቱም መረጃ የህዝብ ሀብት ነው። ማንኛውም መረጃውን ለማግኘት የሚጠይቅ አካል ግለሰብ ወይም ደግሞ የሚዲያ አካል እነዚህን ወጪዎች ብቻ በመተካት ቀጥተኛ ዳይሬክት ኮስቱን ማለት ነው በመተካት መውሰድ እንደሚችል እንዲካተት መጠየቅ እፈልጋለሁ። አብሮ ግን ለጋዜጠኞች የተለየ ከክፍያ ነፃ መብት ሊካተት ይገባል በዚህ አዋጅ ብዬ አስባለሁ። ምክንያቱም ጋዜጠኞች የሚሰሩት የህዝብ ጥቅምን ለማስከበር በመንግስትና በግል ድርጅቶች ውስጥ የግልጸኝነት የተጠያቂነት አሰራር እንዲሰፍን የዋችዶግ ሚናን ነው የሚጫወቱት። ስለዚህ ከፍተኛ የህዝብ ጥቅም የሚያካትት ስለሆነ ጋዜጠኞች በመገናኛ ብዙሃን ባለስልጣን የተሰጣቸውን መታወቂያ ወይም ደግሞ በመስሪያ ቤታቸው የሚሰጣቸውን መታወቂያ አሳይተው ብቻ መረጃ በነፃ እንዲያገኙ ድንጋጌ እንዲያካትት ቢደረግ። ሲፒጄ በእስር ላይ የሚገኙ ጋዜጠኞች ያለምንም ቅድመ ሁኔታ እንዲፈቱ ጠየቀ። የዓለም አቀፉ ጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጋዜጠኛ ገነት አስማማው የታሰረችበትን 3ኛ ዓመት አስመልክቶ በትናንትናው ዕለት ባወጣው መግለጫ ነው ጥሪውን ያቀረበው። ከ3 ዓመታት በፊት በትናንትናው ዕለት መጋቢት 28 ቀን ጋዜጠኛ ገነት አስማማው በአማራ ክልል ስለተከሰተው ግጭት በመዘገቧ ምክንያት በሽብርተኝነት ወንጀል ክስ ቀርቦባት መታሰሯ ድርጅቱ አስታውሷል። ድርጅቱ አድርግ ያለው ባለው ቆጠራ እንደ አውሮፓውያኖቹ አቆጣጠር በ2025 የታሰሩ 5 ጋዜጠኞች በተመሳሳይ በአማራ ክልል ስለተነሳው ግጭት በመዘገባቸው በሽብርተኝነት ወንጀል ተከሰው መታሰራቸውን አመልክቷል። ገነት ከአማራ ሕዝብ ጋር የተያያዙ ፖለቲካዊ ጉዳዮችን ያተኮሩ ዘገባዎች በዩቲዩብ ያቀርብ የነበረው መድሎት ሚዲያ ውስጥ ባልደረባ እንደነበረች ወንድሟ አንዱዓለም ደምሴ ተናግሯል። ገነትን ወስደው ከቤቷ ያሰሯት 5 የፌዴራል ፖሊሶች እንደደበደቧትና እንዳስፈራሯት ወንድሟና ጠበቃዋ ሄኖክ አክሊሉ ገልጸዋል። ገነት ለፍርድ ቤት ቀርባ ፖሊስ በእስራት ወቅት ድብደባ እንዳደረሰባት ያስረዳች ሲሆን የቀረበችበት ፍርድ ቤት ፌዴራል ፖሊስ ምርመራ እንዲያደርግ እንዳዘዘ ጠበቃዋ ሄኖክ ቢናገሩም ምርመራው መከናወኑን ግን ሲፒጄ ማረጋገጥ አለመቻሉን ጠቅሷል። አሁንም የሞት ፍርድ ሊያስወስን በሚችል የሽብርተኝነት ክስ እስር ላይ የምትገኘው ገነት በግንቦት ወር የመከላከያ ክርክሯን እንድታቀርብ ቀጠሮ ተሰጥቷታል። እንደ ገነት ሌሎች ጋዜጠኞችም መምህርት መስከረም አበራ፣ ዳዊት በጋሻውና ጎበዜ ሲሳይ በሽብርተኝነት ወንጀል በእስር ላይ የሚገኙ ሲሆን እርምጃው በኢትዮጵያ ገለልተኛ ሚዲያ ላይ ያለውን ስጋትና የሕዝብ ጥቅምን መሰረት አድርገው ዘገባ ማቅረብ በወንጀል እንደሚያስቀጣ ያሳያል ብሏል። እስራቱ የተሰማው የአማራ ክልል ልዩ ኃይል እንዲፈርስ የተላለፈውን ውሳኔ ተከትሎ ተቃውሞ ከተቀሰቀሰ በኋላ ነው። የጋዜጠኞች መብት ተሟጋች ድርጅቱ 4ቱም የታሰሩ ጋዜጠኞች ያለምንም ቅድመ ሁኔታ እንዲፈቱና የኢትዮጵያ ባለስልጣናት ፕሬስ ወንጀለኛ ማድረግ እንዲያቆሙ ጥሪ አቅርቧል። ሰሜን ኮሪያ ከኢራን ጋር ያላትን ግንኙነት እየቀነሰች መሆኑ ተገለጸ። የደቡብ ኮሪያ ብሔራዊ መረጃ አገልግሎት ለሀገሪቱ ሕግ አውጪዎች ባቀረበው ሪፖርት መሰረት ሰሜን ኮሪያ ለረጅም ዘመናት የቆየውን የቅርብ ወዳጅነቷን ከኢራን ጋር ሆነ ብላ ርቀቷን በመጠበቅ ላይ ነች ብሏል። ምንም እንኳን በሁለቱ ሀገራት መካከል በታሪካዊ ሁኔታ በወታደራዊና በዲፕሎማሲያዊ ረገድ ጥብቅ ግንኙነት ያላቸው ቢሆኑም ፒዮንግያንግ አሁን ላይ በመካከለኛው ምስራቅ ካለው ቀውስ ጋር በተያያዘ ያላትን ተሳትፎ በከፍተኛ ሁኔታ ገድባለች ስትል ሴኡል በስለላ ድርጅቷ በኩል ማስታወቋን አሶሺየትድ ፕሬስ ዘግቧል። እርምጃው ሰሜን ኮሪያ ወደፊት ከአሜሪካ ጋር
ሊኖራት ለሚችለው ዲፕሎማሲያዊ ንግግር በር ከፋች ለማድረግ ካላት ፍላጎት የመነጨ እንደሆነ የተነገረ ሲሆን በሌላ በኩል ደግሞ በሩቅ ሆና ሂሳቧን እያሰላች ነው ተብሏል። ኪም ጆንግ ኡን ጦርነቱ እንደተጀመረ በምን እንደሚቀላቀሉ ተቸግረዋል፣ ምክንያቱን አጥተዋል በሚል በሰፊው የተዘገበ ሲሆን በመጨረሻም አንድ የሀገራቸው ዜጋ ኢራን ውስጥ አደጋ ከደረሰበት እርምጃ እንደሚወስዱ መዛታቸውም አይዘነጋም። የስለላ መረጃው እንደሚያመላክተው ከሆነ በኢራንና በእስራኤል መካከል ከፍተኛ ወታደራዊ ግጭት ከተቀሰቀሰበት ካለፈው የካቲት ወር ጀምሮ ሰሜን ኮሪያ ለኢራን ምንም አይነት የጦር መሳሪያም ሆነ ወታደራዊ አቅርቦቶችን አላከችም ያለችው ተቀናቃኟ ደቡብ ኮሪያ ናት። በተለይም የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ በአየር ጥቃት በመገደላቸውም ሆነ ልጃቸው አዲሱ መሪ ሆነው ሲመረጡ ፒዮንግያንግ የተለመደውን እንኳን ደስ አላችሁም ሆነ የሀዘን መግለጫ ከመስጠት ተቆጥባለች። ይህም ሰሜን ኮሪያ በአካባቢው ካለው ጦርነት እጇን በማውጣት ዓለም አቀፋዊ ገጽታዋን ለማስተካከልና ከዋሽንግተን ጋር አዲስ ምዕራፍ ለመጀመር ስልታዊ ጥንቃቄ እያደረገች መሆኑን ያሳያል ተብሏል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በመካከለኛው ምስራቅ ያለውን ሁኔታ አስመልክቶ የሰጣቸው መግለጫዎች እጅግ አነስተኛና የቀዘቀዙ መሆናቸው ተስተውሏል ያለው ዘገባው ሀገሪቱ በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ ከመንቀፍ እየተቆጠበች ሲሆን በሁለቱ ሀገራት መካከል የነበረውን ውጥረት ለማርገብ እንደ አንድ ምልክት የተወሰደ ነው ተብሏል። የደቡብ ኮሪያ የደህንነት ተንታኞች እንደሚሉትም ኪም ጆንግ ኡን የቀጠናው ጦርነት እስኪረግብ ድረስ ሆን ብለው ድምጻቸውን በማጥፋት ከአሜሪካ ጋር ለሚደረግ ድርድር ራሳቸውን እያዘጋጁ ነው። ትራምፕ ከሰሜን ኮሪያ መሪ ጋር ወዳጅ ነን ብለው መናገራቸው የሚታወስ ሲሆን በመጀመሪያው የስልጣን ዘመናቸውም መገናኘታቸው ይታወሳል። በሌላ በኩል ሰሜን ኮሪያ በመካከለኛው ምስራቅ ባለው ጦርነት ምክንያትም ለከፍተኛ የኢኮኖሚ ጫና መጋለጧም ተጠቁሟል። በጦርነት ሳቢያ የኢንዱስትሪ ግብዓቶችን ለማግኘት የተቸገረችው ፒዮንግያንግ የሸቀጦች ዋጋ መጨመርና የውጭ ምንዛሬ ተመን መናር በሀገሪቱ ላይ ተጽዕኖ እንዳሳረፈ ተዘግቧል። ይህንን ችግር ለመቅረፍና የነዳጅ ፍላጎቷን ለማሟላት ፒዮንግያንግ ከሩሲያ ጋር ያላትን ግንኙነት ይበልጥ እያጠናከረች ሲሆን የክሬምሊን ድጋፍ ለማግኘት የኢኮኖሚ ጫናውን ለመቋቋም ጥረት እያደረገች መሆኑም ተገልጿል። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልኝ።